ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። ካህኑን ይጭነቀው፣ ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቅ ያለው በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው? ለምሳሌ ሴቶች አንድ ወንድ በስራ ምክንያት ተዋውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመድን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛውም ንስሐ ካህናት 74 ሳንቲም አይጠይቋችሁም። ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲም ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲም አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100,000 ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲም አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣ አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለአንድ ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ፣ ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣
ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሂዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ።